ምንድነው? በቁም እየቃዣው ነው ልበል? ምንድነው? እትዬ አልማዝን አልገደልሻትም፣ በህይወት ነበረች። አልማዝ የተፈጠረው ነገር ንገራት። ምን እንደተፈጠረ። ይሄን ነገር ማስቆም አለብኝ። እንደምንም አድርጌ አስቆማለሁ። ዝም ብዬማ ማየት አልችልም። ተናገር እንጂ ምን ይዘጋሻል? ምን እንደተፈጠረ ንገራት። እሺ እናገራለሁ እኮ ተናገረ። አዎ በህይወት አለች። እንዴት ሊሆን ይችላል? አዎ ሰላም በህይወት አለው። አልገደልሽኝ። እንዴት ሊሆን ይችላል? እንዴት ከሞት ተነሳሽ? ሰላም እኔ እኮ ከሞት አልተነሳውም። መጀመሪያም አልገደልሽኝም። ያኔ የገፈተርሽኝ ጊዜ ራሴን ስቼ ነበር የወደቅኩት። ራሴን የሳትኩት ማለት እንዴ? ያን ጊዜ ራስሽ ስተሽ ነው እንዲወደቅሽው? እንዴት ሊሆን ይችላል? እንኳን መጣሽልኝ። ባንቺ ምክንያት ባዶ እጄን ቀረሁ። ወይኔ ቃል እንደ ዛሬ እኮ ተዋር በጣም ቆጭቶኛል። እሺ እንግዲህ ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው። ሞታለች የተባለችው ሴትዮ ወይዘሮ አልማዝ በድንገት እንግዲህ አልማዝ ሰላም ጋር ተገኝታለች። ሰላም ጋር የመገኘቷ ሚስጥር የብሌን ውጤት ነው። ብሌን እንግዲህ ካለችበት አፈላልጋ ፈልጋ ከሳሚና ከዳግም ጋር በመሆን በኃይሉንም አሸንፈው ወደ ሰላም አልማዝን ወስደዋታል። ሰላም ባየቻት ሰዓት ግን ለማመን እጅግ በጣም ተቸግራለች። ይሄ እንዴት ሊሆን ይችላል? አይኔ ነው ወይስ ምንድን ነው ወይስ በቁሜ እየቃዠው ነው? አልማዝ ነች ወይስ ሌላ ሴት ናት? በማለት ግራ መጋባት ውስጥ ገብታለች። በመቀጠል በኃይሉ እንደዛ እንደተቀጥቅጦ መሬት ላይ ተዘርሮ የተኛው ሰውዬ አፈር ልሶ እንደ እባብ ተነስቶ የብሌን አሳዳጊ እናት ላይ ጥቃት ለማድረስ ወደ እሷ ቤት ገብቷል። ብሌንን እበቀልሻለሁ፣ እኔ አለኝ ያልኩትን ብዙ የደከምኩበትን ተስፋ ያደረግኩትን እንዳጣ አድርገሽኛል፣ ለዚህ ደግሞ ዋጋ ትከፍላለሽ፣ እበቀልሻለሁ በማለት በእናቷ ምክንያት እንግዲህ እሷን ማግኘት ስላልቻለ ወደ እናቷ ቤት አቅንቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። በኃይሉ ወይዘሮ ገነትን ምን አደረጋት? ቃልስ ከቤት ወጥታ እየተወደቀች የሚለውን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ቪዲዮውን ስትጀምሩ ግን በላይክ ጀምሩ። አበረታቱኝ። ላይክ ሼርም አድርጉ። አብራችሁ ስለምትቆዩ አመሰግናለሁ። ቃል ታዲያ ስትፎክር የነበረችው የቆየችው ቃል አሁን ላይ ተወርዳለች። በስተመጨረሻም ውርደቷን አምና ላለመቀበል እኔ ምንም አላደረግኩኝም፣ አልማዝ መሞቷን ነው የማውቀው፣ ምንም የማውቀው ነገር የለም፣ ከበኃይሉ ጋር አልተባበርኩም ስትል እንግዲህ ፍጥጥ ብላለች። ውሸቷን ቀጥላለች። አልማዝ ግን ታውቃለች፣ በደንብ ነው የምታውቀው። እኔ እንዳልሞትኩኝ ከዚህ ሰፈርም ለቅቄ እንድወጣ 200,000 ብር የሰጠችኝ ቃል ናት። በደንብ ነው የምታውቀው። አታስመስይ ቃል፣ ዝም በይ፣ ታውቂያለሽ እንዳልሞትኩኝ። አንቺም ከሱ ጋር ነው የተባበርሽው ከበኃይሉ ጋር ብላለች። ታዲያ ለሰላም ድራማ እንደሆነ ሁሉንም ነገር አስረድታታለች። ማመን ቢያቅታትም የሆነውን የተፈጠረውን እያንዳንዱን በኃይሉ ድራማ እንደሰራ ለገንዘብ ብሎ የሞት ሽተው ምሰይ እንዳለኝ በሰዓቱ የተፈጠረው ነገር እኔ ራሴን ስቼ ወደኩኝ እንጂ አንቺ በጭራሽ አልገደልሽኝም፣ አልሞትኩኝም። ከሞት ተነስተሽ እንዴት መጣሽ ነበረ ስትላት የነበረው እንግዲህ አልማዝን ሰላም። እኔ ከሞት አልተነሳውም፣ መጀመሪያም ቢሆን አልሞትኩኝም። ሁሉ ነገር የወንድምሽ ድራማ፣ የወንድምሽ ሴራ፣ የቃል ጭምር ድራማ እንጂ እኔ አልሞትኩኝም። ራሴን ስቼ ነበር የወደቅኩት።
ወዲያው ብዙም ሳልቆይ ቃል ክፍል እንዳለው ነበር የነቃሁት። እኔ ስነቃ ቃል በጣም ደንግጣለች። በኃይሉ ግን ይህንን አጋጣሚ ልንጠቀምበት ይገባል። ገንዘብ ያስገኝልናል። ሰላምን እያሰራራን ገንዘብ እንቀበላታለን። እንደ ሞተ ሰው አስመሲ። ላንቺም ገንዘብ፣ ጠቀም ያለ ገንዘብ፣ ህይወትሽን የሚቀይር ገንዘብ እሰጥሻለሁ በማለት አስማማኝ። በገንዘብ አስማምቶኝ ነው። በዚህ ጉዳይ ግን የበለጠ ከአንቺ በላይ የተጎዳሁት እኔ ነኝ። ሰላም ይቅርታ እንድታደርግልኝ ፈልጋለሁ። በጣም ዋጋ ከፍያለሁ። ነፃነቴን አጥቻለሁ። ለማይረባና ለማይጠቅም ገንዘብ ብዬ ልጄን እንኳን አጥቻለሁ። ልጄ ሞቶ እንኳን መቅበር አልቻልኩኝም። እባክሽ ሰላም ይቅርታ አድርግልኝ በማለት እንግዲህ የሰላምን ይቅርታ እየተማጸነች ነበረ። ሰላም ግን በጣም አስመሳይ ነሽ፣ በጣም ጨካኝ ነሽ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ? ልጅሽ ከሚሞት ምን አለበት አንቺ ሞተሽ በነበረ፣ የሚሻለው ያ ነበረ። እንዴት ይህንን ስራ ትሰሪያለሽ? ምን አይነት ርካሽ ሰው ነሽ? ምን አይነት ወራዳ ሰው ነሽ? በማለት እንግዲህ አንገቷን ይዛ ሲጠርጋት ነበረ። ሰላም እንግዲህ በግድ የተገኘችውን ሴት በብሌን አማካኝነት ብሌን እንግዲህ ሰላምን ነፃ ለማውጣት ህይወቷን ዋጋ አስከፍላ ነው ያመጣቻት። ግን በጣም ስሜታዊ ስለሆነች እና ስለተናደደች ብሌን ያመጣቻትን እንግዲህ አልማዝን አንገቷን እያነቀቻት ነበር ማለት ነው። በግድ እንግዲህ ብሌን ናት ያላቀቀቻት። እንዴት እንደዚህ ታደርጋለች? እንዴት ታስመስላለች? በጣም ራስ ወዳድ ናት። ምን አይነት ሴት ናት? እያለች እንግዲህ አልማዝ በጣም ሆት ነበር የሆነችው። በስተመጨረሻም እንግዲህ ሳሚ አልማዝን ወደ ውጭ ይዟት ወጥቷል። በቃ ብዙ ስህተቶችን ሰርተሻል፣ እኔም ብዙ ስህተቶችን በህይወቴ ሰርቻለሁ። መደረግ የሌለባቸውን ብዙ ከባድ የሆኑ ጉዳዮች፣ ከባድ የሆኑ ችግሮችን አድርጌያለሁ። ካስታወሳችሁ ብሌንን አፍኗት ነበረ ከዚህ በፊት። ሳሚ እንግዲህ የማይሰራው ወንጀል የለም። ነገር ግን ያንን የትናንትና ማንነቴን ቀብሬ ትቼ ዛሬ ግን ራሴን ቀይሬያለሁ። የትናንትናው ሳሚ አይደለሁኝም፣ ራሴን ለውጫለሁ። ይህንን ደግሞ የማደርገው ለራሴ ብዬ እንጂ ለማንም ብዬ አይደለም። ጥሩ ሰው የምትሆኙ አንቺም ለራስሽ ነው። ሰው እንዲህ ይለኛል እንደዛ ይለኛል አትበይ። የትናንትና ማንነትሽን አርቀሽ ግበሬ። አሁን ግን ለራስሽ ጥሩ ሆኚ። ሰው ጥሩ ብትሆኝም መጥፎ ብትሆኝም ስለ አንቺ ማውራቱን አይተውም። ጥሩ ብትሆኚ የምትጠቀሚው አንቺ ነሽ። ጥሩነትሽ ደግሞ የሚጠቅመው አንቺን ነው። ሰው የፈለገውን ሊያወራ ይችላል። ስለዚህ ተረጋጊ። ቅድም ደግሞ ስላመነጫጨኩሽ በጣም ይቅርታ ብሏታል። ምክንያቱም መሄድ አለብሽ፣ ተናገሪ፣ መናገር አለብሽ እያለ እያስጠነቅቃል ነበረ። ምን ይዘጋሻል ተናገሪ ስትባል ነበረ። ምክንያቱም ደንግጣ ነው የቆመችው። እንግዲህ መቼስ በኃይሉ ይነሳል ብለን አልጠበቅንም ነበረ። ነገር ግን ተነስቷል። ቆስሎን አሻሽቦ ጠግኖ ነው የተነሳው። የብሌን እናትን ሊጎዳት አስቧል። ነገር ግን የብሌን እናት ለመጉዳት ቤት ድረስ ሲሄድ ያው ብሌንን እዛ ቤት አላገኘም። ምክንያቱም ብሌን ያለችው ሰላም ጋር ነው። ዛሬ የደስታ ቀናችን ነው። መጨነቅ የለብሽም እትዬ፣ ማዘን የለብሽም እትዬ። እኔ እኮ መጀመሪያም ቢሆን ነግሬሽ ነበረ፣ አልማዝ በህይወት አለች አልሞተችም ብዬሽ ነበር። አንቺ ግን ማመን አልቻልሽም፣ ማመን አቃተሽ። ይኸው እውነቱን አሁን ባይንሽ አየሽ። መጨነቅ የለብሽም፣ ነፃ ወጥተሻል። ነፍሰ ገዳይ አይደለሽም፣ አትታሰሪም። ህሊናሽም ከዚህ በኋላ ነፃ ነው። ቃል እንዴት እያወቀች እንደዚህ ያደረገች? ለካኔ ሳብድ እንደዛ ስጨነቅ ቃል እንዴት ዝም አለች? ለካ ፍላጎቷ ይሄ ነበረ። መጀመሪያ መጠርጠር ነበረብኝ። እሷ ወደዚህ ቤት መልሼ ማስገባቴ ስህተት ነበረ፣ ጥፋት ነበረ። እዚህ ቤት እሷን ማስገባት አልነበረብኝም እያለች እንግዲህ ወደ ኋላም ተመልሳ ስትጸጸት ነበረ። ኢሚዲየትሊ ወዲያው ነው ጠበቃውን ቅድም የተነጋገርነውን ነገር እርሳው፣ ጭራሽም እንዳታደርገው፣ እንዳትፈጽመው። የተፈጠረውን ነገር እያየክ ነው አይደለ? በሩ እኮ ይቆለፍ ያልኩኝ አይከፈት ያልኩኝ እኔም ብሌን የሆነ ነገር ይዛ ትመጣለች ብዬ ጠርጥሬ ነው። የቃል መቀያየር ያለ ምክንያት አይደለም። ሲቀጥል ደግሞ ብሌን በሩን የቆለፍኩብሽ እትዬ አውቄ ነው የቆለፉት፣ አውቄ ነው። አልከፍትላችሁም፣ እንድትወጡ አልፈልግም። ይሄንን በማለቴ እንደምትናደጅብኝ አውቃለሁ እትዬ፣ ነገር ግን ለአንቺ ብዬ ነው። አንቺ በእነሱ ውሸት ተይዘሻል፣ በእነሱ ውሸት ታውረሻል። በስተ መጨረሻ ግን ከምነግርሽ እውነታውን ባሳይሽ በዓይንሽ ብታይ ነው የሚሻለው። ያኔ ታምኝኛለሽ፣ ደግሞም ታመሰግኝኛለሽ ብላት ነበረ። እውነት ነው። አሁን ላይ በዓይኗ ስታይ አምናታለች፣ አመስግናታለች፣ ይቅርታ ጠይቃታለች። ልጅ አመሰግናለሁ
በጣም ስላላመንኩሽ ይቅርታ አድርጊልኝ። አንቺ ልክ ነበርሽ። እኔ ሬሷን አስክሬኗን ያየዋት ሴት እንዴት በህይወት ትኖራለች ብዬ ላስብ፣ ይሄን ሁሉ ድራማ ወንድሜ በእኔ ላይ እንዴት ይሰራል ብዬ ላስብ እያለች እንግዲህ ወደኋላ ተመልሳ እየተጸጸተች ትገኛለች። ቃልም እንግዲህ ክፍልሽ ጠብቀኝ አንቺ እመጣለሁ ነው ስትላት የነበረው። ቃል ያለምንም እፍረት አሁንም ድርቅ ብላ እኔ እንደሞተች ነው የማውቀው፣ በህይወት መኖሯን በጭራሽ አላውቅም ነው ስትል የነበረው። አልማዝ ግን አዋረደቻት በአደባባይ። እንደዚህ እንግዲህ ውሸታሞች ሰዎች እንደዚህ ነው ሁሌም ቢሆን የሚጓረዱት። ውሸት ይዘገያል እንጂ ከመውጣት ወደኋላ አይልም። እውነት ሁሌም ቢሆን እውነት ነው። እውነት ሁሌም ቢሆን እውነት ነው። ተደብቆ አይቀርም። ከእውነት ጎን የቆመ ሰው ደግሞ ሁሌም ቢሆን ያሸንፋል። በውሸት ላይ የሚተባበር ሰው እንደዚህ ልክ እንደ ቃል እፍረቱን ይዞ ይመለሳል። ድርቅ ብላ እንግዲህ እናቴ እኔን ነው የምታምኙ ወይስ እሷን ነው የምታምኙ? ማንን ነው የምታምኙ? እኔ በጭራሽ ይህን ነገር አላውቅም። ስጨነቅ ነበረ እኮ እናቴ ምስኪን ሴት ገደለች ለእኔ ብላ ያንኩስ እያልኩኝ ሳስብ ነበረ እያለች ስታስመስል ነበረ። ያለምንም እፍረት ያለምንም ፍርሃት እያስመሰለች ነበረ። እጇን አንስታባት የማታውቀው ሰላም ቃል ላይ እጇን አንስታ በጥፊ መታታለች። ዝም በይ ክፍልሽ ግቢ ነው ስትላት የነበረው። እንግዲህ ብሌን ሰላምን ካላቀቀቻት ከአልማዝ እንግዲህ አልማዝን ሲጣርጋ ነበረና የደስታችን ቀን ነው፣ ደስታችንን ነው ማክበር ያለብን። ዛሬ ማዘን የለም፣ ማልቀስ የለም፣ መናደድ የለም። ስትናደጅና ስሜታዊ ስትሆኝ ያምሻል። እናቴ ተረጋጊ ነበረ ስትላት የነበረው። ምን አለ አንቺ ልጅ የሆነች በነበረ ስትል እንግዲህ ልጅሽ እኮ ነኝ። ልጅሽ ለመባል ደግሞ ከአንቺ መወለድ አይጠበቅብኝም። ልክ ልጅሽ ነኝ፣ በቃ እናቴ ነሽ። ይህንን ሁለታችንም እናውቃለን። ከዚህ በኋላ ማንም ቢሆን አይጫወትብሽም እናቴ፣ ደርሼልሻለሁ። በቃ ዛሬ ልናከብር ይገባል። የደስታ ቀናችን ነው፣ የምመጨነቅ እያለች እንግዲህ ብሌን ስታረጋጋ ሲተቃቀፉ ነበረ። እመጣለሁ፣ ከዛ በፊት ግን ማድረግ ያለብኝ ነገር አለ፣ ማድረግ ያለብኝ ነገር አለ ነበረ ስትል የነበረው ሰላም። እትዬ ምን ልታረጊ ነው? ምን ልታረጊ ነው ነው ያለቻት። እና ምንም መጥፎ ነገር አላደርግም፣ ምንም መጣውኝ ጠብቂኝ ብላ እንግዲህ ቀጥታ ወዴት ነው የሄደችው? ወደ ቃል ክፍል ነው የሄደችው። ቃል ክፍል ሄዳ ያደረገችውን ነገር ታዲያ ልብሷን የቃል ልብሶች ስብስብ አድርጋ በትንሽዬ ሻንጣ አስቀምጣ አንቺን ወደዚህ ቤት መመለሴ መጀመሪያውኑ ስህተት ነበረ። አንቺን ቤት መመለስ አልነበረብኝም። ያ ስህተት ነው። ለዚህ ደግሞ ሳስቻለሁ። ከዚህ በኋላ ግን አሁን ግን እዚህ ቤት ለደቂቃ እንኳን እንድትቆይ አልፈልግም፣ ላይሽም አልፈልግም። አሁኑኑ ቤቴን ለቀሽ ውጭልኝ፣ ይሄ የኔ ቤት ነው፣ ቤቴ እንድትቆይ አልፈልግም ብላ እንግዲህ ከቤት አስወጥታታለች ማለት ነው። ከቤት አስወጥታታለች። የቃል መጨረሻ ይሄ ሆነ። መጀመሪያም ቢሆን የሰውን ንብረት የራሴ ንብረት ነው ብሎ በሰው ንብረት ላይ መግባት፣ መዋሸት፣ እንደዚህ መጨረሻው እውነቱ ሲወጣ እንደዚህ ያጋልጣል ማለት ነው። አርፋ መቀመጥ ነበረባት፣ ግን አርፋ ባለመቀመጧ መጨረሻዋ ይሄ ሆኗል። ከውሸት የሚተረፈው ነገር ይሄ ነው። ሁሌም ቢሆን ውሸት ሁሌም ውሸት ነው። እውነት ሆኖ አያውቅም፣ ደግሞም ሊሆን አይችልም። እንዴትም ብሎ በምንም ታምር ውሸት እውነት ሊሆን አይችልም። ቢደጋገምም ምን ቢልም እውነት አይሆንም ማለት ነው። ሰላም እንግዲህ ነፃ ወጥታለች። በኃይሉ ለመበቀል እየለፋ ነው የሚገኘው። በእርግጥ ገነት ደንግጣለች። ያው ከባድ እንደሆነ አስቀድማም ተናግራ ነበረ። ይህ ሰውዬ ከባድ ነው፣ ልጄ ሊጎዳሽ ይችላል፣ ከእሱ ጋራ ቢቀርብሽ ነው የሚሻለው፣ ብትረሹ ነው የሚሻለው፣ ህይወትሽን አደጋ ላይ ነው የምትጥየው እያለች እየነገረቻት ነበረ። እትዬን ነፃ ማውጣት አለብኝ። እሷ ላይ እንዲጫወቱ በጭራሽ አልፈቅድላቸውም። እስካሁን ብዙ ተጫውቶባታል። ከዚህ በኋላ ግን እኔ ዝም ማለት አልችልም። እትዬን እኮ ልታብድ ነው ደርሳለች። የራሷን ደግሞ ለፖሊስ አሳልፋ ልትሰጥ ነው። እንዴት እንደዚህ ይጫወቱባታል? ይሄንን እያየውኝ እኔ ዝም ማለት አልችልም። እውነቱ መውጣት አለበት እናቴ። እኔ ምንም አልሆንም፣ ደግሞ ምንም አያመጣም በኃይሉ ምንም አያደርገኝም ነው ስትል የነበረው። አሁን ላይ ብሌን እንግዲህ ከዳግም በበለጠ ሳሚ የእሷ ተቆርቋሪና የእሷ ጠባቂ ነው።
እሷ ላይ እጅህን ብታነሳ ነው የተባለው። እሷ ላይ እጅህን ብታነሳ ከዚህ በኋላ አንተን አያደርገኝ፣ በኃይሉ እመነኝ፣ እገልሃለሁ ነበረ ሲል የነበረው። እንዴ ፍቅረኛዋ እኮ ሌላ ነው። አንተ ማነክና ነው ቆይ ደርሰክ እንደዚህ ለብሌን የምትቆረቆረው ነው? እንዴት ነው ነገሩ? በማለት ሁለቱም ለማጣላት ሙከራ እያደረገ ነበረ፣ እያሾፈባቸው ነበረ። ግን ዳግምን በዛን ሰዓት ላይ ዝም በል አፈን ዝጋ ነበረ ሲለው የነበረው ማለት ነው። ዝም በል አፈን ዝጋ ምንድን ነው የምትለው እያለው ነበረ። እንደዛ ቢለውም እሱ ያው ሊሰማው አልቻለም። እያንዳንዳችሁን ገላችኋለሁ፣ እኔ ማንንም መግደል አልፈልግም ነበረ። አሁን ግን እመኑኝ እያንዳንዳችሁን እገላችኋለሁ፣ እጨርሳችኋለሁ። እኔ እናንተን መግደል አልፈልግም ነበር፣ ግን እንድገላችሁ አድርጋችሁኛል። አልማዝን ነይ ነበረ ሲላት የነበረው። ብሌን ደግሞ ያው አላማዋ አልማዝ ስለሆነች አልማዝን መልሳ እጇን ስትይዛት ነበረ። እንዳትሄድ እተኩስብሻለሁ ስትባል ሳሚም እንግዲህ ብሌን እኔን እመኝና እኔን ተማመኝና አልማዝን ልቀቂያት ብለው እንግዲህ የራሱን ሲስተም እንዴት አድርጎ በኃይሉ ማጥቃት እንዳለበት እያሰበ ስለነበረ አልማዝ ወደ እሱ ስትጠጋ እንግዲህ አልማዝን ወደ እሱ ወርውሮ በእጁ የያዘውን ሽጉጥ እንዲጥል አድርጓል። ከዛ በኋላ ግን እዛ ጋ ያው አይደር በዚህ በትልቅ ሰውነቱ ሳሚ ጢባ ጢቤ ነው በኃይሉ ላይ እየተጫወተበት፣ ግን ተነስቷል። አንዳንድ ሰው በቃ ሁለት ነፍስ ነው መሰለኝ ያለው፣ እንደዛ ተቀጥቅጦ ደም በደም ሆኖ ቀጥታ እንግዲህ ደሙን ጠራርጎ ወደ ገነት ቤት ነው ሄደው። ገነትን የገነት ጎረቤት ስላለች መቼ ምንም እንደማደርጋት ተስፋ አደርጋለሁ። ወይ ብሌን እና ዳግም ይደርሱላታል የሚል ተስፋ አለኝ። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። የብሌን አሳዳጊነት ምንም መሆን የለባትም። እውነት ለመናገር ባሏን ያሳጣትም በኃይሉ ነው። አሁን ደግሞ እሷ ለልጆቿ መኖር አለባት፣ ግድም ነው፣ ትኖራለች። ልጆቿ ደርሰዋል፣ አይምሩትም፣ በኃይሉን አይምሩትም ልጆቿ። ቀጣዩን ክፍል አብረን እስከምናይ ድረስ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።